በኢትዮጵያና በሱዳን ድንበር ላይ ከባድ ውጊያ ተደርገው የፈጥኖ ደራሽ ኃይሉ ስትራቴጂካዊያን የኩርሙክ ከተማ መቆጣጠሩ ተሰማ። ከአንድ ወር በፊት በሱዳን ጦር ቁጥጥር ስር ገብታ የነበረችው በኢትዮ ሱዳን ድንበር ላይ የምትገኘው ኩምሩክ አሁን ደግሞ በፈጥኖ ደራሹ አርኤስኤፍ ስር መግባቷ እየተዘገበ ይገኛል። ከሰሞኑ ከህወሓቱ አርሚ 7 ጋር ጥምረት ፈጥረው ከአርኤስኤፍ ታጣቂዎች ጋር እየተዋጋ ነው የሚባልለት በጀነራል አልቡርሃን የሚመራው የሱዳን ጦር ውጊያውን በማስመልከት በኢትዮጵያ መንግስት ላይ ከፍተኛ የሆነ ክስ አቅርበዋል። የማስደምጣችሁ ጉዳይ ይሆናል። በሌላ መረጃ በመካከለኛው ምስራቅ መሽጎ የሚገኙት የአሜሪካ ወታደሮች የጤና ሁኔታ አሳሳቢ ደረጃ ላይ መድረሱ ተዘገበ። ከኢራን ጋር በሚደረገው ጦርነት ጋር ተያይዘው ለበርካታ ጊዜያት በባህር ላይ የቆዩት የጦር አባላትን በተመለከተ የጦር ሚኒስቴሩ መስሪያ ቤት አዲስና ፈጣን እርምጃ ወስዷል። ጉዳዩን በማስመልከት ፕሬዝዳንት ዶናልድ ትራምፕን ጨምሮ የፔንታገኑ አለቃ ፔት ሄግሴት ያስተላለፉት አሳሳቢ መረጃ አለ የምናይ ጉዳይ ይሆናል። ሰላም ጤና ይስጥልኝ ክብራትና ክብራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ይህን ቻናል ላይክ እና ሰብስክራይብ በማድረግ እስከ መጨረሻ አብራችሁን ቆዩ ላለው በሱዳንና በኢትዮጵያ ድንበር ላይ ከባድ ውጊያ ተደርገው የፈጥኖ ደራሽ ኃይሉ ስትራቴጂካዊዋን የኩርሙክ ከተማ መቆጣጠሩ ተሰምቷል። ከአንድ ወር በፊት በሱዳን ጦር ቁጥጥር ስር ገብታ የነበረችው በኢትዮ ሱዳን ድንበር ላይ የምትገኘው ኩምሩክ አሁን ደግሞ በመሐመድ ሐምዳን ደጋሎ የሚመራው ፈጥኖ ደራሽ ኃይል ሰሞኑን በአዋሳኝ ድንበሮች ላይ እየተደረገ ያለውን ከባድ ውጊያ በማስመልከት በጀነራል አልቡርሃን የሚመራው የሱዳን ጦር በኢትዮጵያ መንግስት ላይ ከፍተኛ የሆነ ክስ አቅርበዋል። የሱዳኑ የእርስ በርስ ጦርነት አሁንም ተጠናክሮ የቀጠለ ሲሆን በሱዳን የፈጥኖ ደራሽ ድጋፍ ሰጪ ኃይሎች ወይም አርኤስኤፍ ከሱዳን ጦር ጋር ባደረገው ከባድ ውጊያ በብሉ ናይል ክልል የሚገኘውንና ስትራቴጂካዊ ጠቀሜታ ያላት እንዲሁም ከኢትዮጵያ ጋር የድንበር ከተማ የሆነችውን ኩምሩክን ሙሉ በሙሉ መቆጣጠሩን ይፋ አድርጓል። በጀነራል አልቡርሃን የሚመራው የሱዳን ጦር ሰራዊት በበኩሉ አካባቢውን ለቀው የወጣው በተከታታይ ለ3 ቀናት ያህል ከኢትዮጵያ ግዛት በድሮንና በከባድ መሳሪያ ስለተደበደብኩ ነው በማለት በኢትዮጵያ መንግስት ላይ ክሱን አቅርበዋል። ይሁን እንጂ የፈጥኖ ደራሽ ኃይሉ ቃል አቀባይ ባወጣው መግለጫ የአርኤስኤፍ ኃይሎች ከሱዳን ጦር ጋር እልህ አስጨራሽና ከባድ ውጊያ ማድረጋቸውን ተከትሎ ስትራቴጂካዊያን ከተማ መቆጣጠራቸውንና በርካታ የጦር መሳሪያዎችንና ጥይቶችን መማረካቸውን ገልጸዋል። አንዳንድ ወታደራዊ ምንጮችና የአካባቢው አስተዳደር እንደገለጹት ከሆነ ደግሞ የሱዳን ጦር የኩርሙክን ከተማ ለቆ ለመውጣት የተገደደው ከኢትዮጵያ ግዛት ውስጥ ለ3 ቀናት ያህል በተከታታይ በተደረጉ የረጅም ርቀት ድሮኖችና የከባድ መሳሪያ ድብደባዎች ምክንያት መሆኑን ሱዳን ትሪቡን ዘግቧል። ፈጥኖ ደራሽ ኃይሉ የኩርሙክን ከተማ የተቆጣጠረው ከ2 ቀናት በፊት በብሉ ናይል ክልል በከፈተው ሰፊ ጥቃት ሌላኛዋን ቁልፍ የድንበር ከተማ ቄሳን ከተቆጣጠረ በኋላ እንደሆነም ታውቋል። ከብሉ ናይል ክልል ዋና ከተማ ኤድ ደማዝን በ136 ኪሎ ሜትር ርቀት ላይ የምትገኘው ኩርሙክ ወደ ኢትዮጵያ የሚያስኬድ ትልቅ የድንበር ማቋረጫና የወታደራዊ አቅርቦት መስመር በመሆኗ በሁለቱም ወገኖች ዘንድ ከፍተኛ ስትራቴጂካዊ ቦታ እንደሆነችና ተፈላጊነቷም በዛው ልክ መሆኗ ይነገራል። ከአንድ ወር በፊት የሱዳን ጦር ከተማዋን መቆጣጠሩን አሳውቀው የነበረ ሲሆን በወቅቱ የፈጥኖ ደራሽ ኃይሉ ታጣቂዎች ወደ ኋላ አፈግፍጎ ነበርም ነው የተባለው። ዛሬ በወጣ መረጃ ባለፈው ሳምንት በህወሓት ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል በተደረገው በሸረሪና ውጊያ ተሳትፏል በሚል የተወነጀለው የፈጥኖ ደራሽ ኃይል በሱዳን ጦር ላይ አዲስ የመልሶ ማጥቃት እርምጃ ከፍተው በሁለቱ ኃይሎች መካከል ከባድ ውጊያ እየተደረገ ይገኛል የሚሉ መረጃዎች በዛሬው ዕለት በስፋት ተሰራጭተዋል። በሌላ መረጃ በመካከለኛው ምስራቅ መሽገው የሚገኙት የአሜሪካ ወታደሮች የጤና ሁኔታ አሳሳቢ ደረጃ ላይ መድረሱ ተዘገበ።
ከኢራን ጋር በሚደረገው ጦርነት ጋር ተያይዞ ለበርካታ ጊዜያት በባህር ላይ የቆዩት የጦር አባላትን በተመለከተ የአሜሪካ ጦር ሚኒስቴር መስሪያ ቤት አዲስ እርምጃ ወስዷልም ተብሏል። ጉዳዩን በማስመልከት ፕሬዝዳንት ዶናልድ ትራምፕን ጨምሮ የፔንታገኑ አለቃ ፔት ሄግሴት ያስተላለፉት መልእክት ማሳሳቢ ሆኗል። በአሜሪካ አውሮፕላን ተሸካሚ መርከቦች ላይ ከ250 ቀናት በላይ የቆዩ የአሜሪካ ጦር አባላት የአእምሮ ጤና ሁኔታ ጋር በተያያዘ ከፍተኛ ስጋት መፈጠሩንና ጦርነቱ በዚሁ ከቀጠለ ነገሩ ወደ ከባድ የሆነ ምዕራፍ ሊሸጋገር እንደሚችል ቢቢሲ ዘግቧል። በፓሲፊክ ውቅያኖስ ላይ የሚገኘው ዩኤስኤስ አብርሃም ሊንከን የተባለው የአሜሪካ አውሮፕላን ተሸካሚ መርከብ የመካከለኛው ምስራቅ ግጭት ከተፈጠረ ወዲህ በቀጠናው በማድፈጥ በተለያዩ ኢራን ውስጥ በሚገኙ ኢላማዎች ላይ ጥቃት በመፈጸም ወታደራዊ ግዳጁን ሲወጣ ቆይቷል። በቀጠናው ለረጅም ጊዜ የቆየው ግዙፉ ዩኤስኤስ አብርሃም ሊንከን የተባለው አውሮፕላን ጫኝ መርከብ ላይ የሚገኙ የባህር ኃይል ወታደሮች ከ260 ቀናት በላይ መቆየታቸውን በመጥቀስ የአሜሪካ ኮንግረስም ጭምር ስጋታቸውን እየገለጹ እንደሆነ ተሰምቷል። የአቅርቦት እጥረት እንደገጠመውም ጭምር የሚነገረው የጦር መርከቡ ይህንን ተከትሎ አሜሪካ ዩኤስኤስ ጆርጅ ዋሽንግተን የሚባል ሌላኛው አዲስ የጦር መርከብ ወደ ቀጠናው እያሰማራች እንደሆነና የተሰማራው መርከብ ለወራት የቆየውን ሊንከን የተሰኘውን መርከብ ተክቶ አሜሪካ በኢራን ላይ የምታካሄደውን የአየር ድብደባ ያግዘዋልም ተብሏል። ዩኤስኤስ ጆርጅ ዋሽንግተን የተባለችው የጦር መርከብም በቪየትናም ከሚገኘው ዳናንግ ወደብ ባለፈው ሳምንት መንቀሳቀሷን ባህር ኃይሉ ያስታወቀ ሲሆን መርከቧ በሲንጋፖር በኩል በማለፍ ማላካ የተባለ ወሽመጥ እንደደረሰች ተዘግቧል። በርካታ የአሜሪካ ዲሞክራት የሕግ አውጪዎች የአሜሪካ ጦር መስሪያ ቤት ፔንታገን ከኢራን ጦርነት ጋር በተገናኘ ተጠያቂ እንዲሆንና ዶናልድ ትራምፕ ጦርነቱን እንዲቋጩ ግፊት እያደረጉ ነው ቢባልም የመከላከያ ሚኒስትሩ ፔት ሄግሴት ግን በሰጡት ምላሽ ዘገባው ያለውን እውነታ ሙሉ በሙሉ አይወክልም፣ ፈጽሞ ውሸት ነው ያሉ ሲሆን የአሜሪካ ባህር ኃይል አሁንም በኢራን ወደቦች ላይ የጣለውን እገዳ ላልተወሰነ ጊዜ አጠናክሮ እንደሚቀጥል በይፋ ተናግረዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።